አበባ ለሆነ ሰው ይገባዋልና ማለት ነው። ሩትዬ በድጋሚ አሸብርቃ መታለች። የእውነት በጣም ደስ የሚል ጊዜ ነበረ። ከልጇ ጋር ነው የመጣችው። ወንድሞቿ ጓደኞቿ እጅብ አድርገዋታልና ማለት ነው። በጣም ደስ የሚል ነበረ። ምስጋና ማቀርባለች። ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ ሩትዬ የኛ አሸናፊ ልዑሌን እኮ ጌሙ ላይ አምጭ ብለንሽ ነበረ፣ ግን ይሁን በቃ አለፈ። ጌሙ ካለቀ በኋላ ብታመጣው ደስ ይል ነበረ ማለት ነው። ግን ያው ወከባም ነበር። ቤታቸው እንደምታዩት በሰው ተሞልቶ ነበርና እንግዲህ በትናንትናው ዕለት ለማመስገን ነው በጓደኞቿ ቤት ነው የመጣችው። እኔ ግን በቤቷ ብትመጣ ደስ ይለኝ ነበር። በቤቷ መታ ለነዚህ ለተከበሩ እንቁ ቤተሰቦቿ እህቶቿ ምስጋና ብታቀርብ፣ ግን ዞሮ ዞሮ በዛም ሆኖ አመስግናለች ማለት ነው። አመስግናለች በዚህ መረዋ በሆነ ድምጿ። ወይዘሪት ሄርሜላ ደግሞ እኔ ፖይንቱ ባይገባኝም ሀብታም ነች እያሉ ነው። ምን የማያወሩት አለ? በኮሜንት ትሉ በቪዲዮ ትሉ እንዳለ ዝም ብለው እያወሩ ነው ሰዎች ማለት ነው። ቀደዳ ጀምረዋል። እና የእሷ ሀብት ከሩታ ጋር ምን እንደሚያገናኙ አላውቅም። እና ሩትዬ ምንድን ነው እኛም ኮራን በእናንተ እኛም ኮራን ብላ እንግዲህ በዛ መረዋ በሆነ ድምጿ ተዘፍኖላችኋል። ቤተሰብ ለእናንተ ይሄ ሲያንሳችሁ ነው። እንዲያውም ከዛ በላይ ይገባችኋል። ምክንያቱም እናንተ በጣም ልዩና እንቁ የሆናችሁ ሰዎች ናችሁ። እውነት የሩታ እህቶች፣ የሩታ ቤተሰቦች እኔ ኦልሬዲ ነግሬያችኋለሁ። ለእናንተ ቃል የለኝም። እግዚአብሔርን በጣም ትለያላችሁ። አስተሳሰባችሁ፣ አመለካከታችሁ በጣም ነው የሚለየው ማለት ነው። ሩታ እንኳን ብታጠፋ በስድብ አይደለም እኮ ምክራችሁ እንዴት ደስ እንደሚል ስነ ስርዓት ባለው መልኩ ነው የምትመክሯት፣ እንድትመለስ እንድታስተካክል። የምሬን ነው። እንዲህ መዘረጣጠጥ ምናምን የሚባል ነገር የለባቸውም እና በጣም የምትለዩ ሰዎች ናቸው። እና ሩትዬ ደግሞ ድምጿ እኮ አቤት ሲያምር። ቤተሰብ እቺ ሄርሜላ መታ ምንድን ነው ያለችው? ሩታ ፍቅር አሰጣጥ አትችልም፣ እኔ ፍቅር እሰጣለሁ ምናምን እያለች አብርሽን በዛ ቅቤ ምላሷ ስታለበልበው ነበር አይደለም? አይ ሄርሜላ ሌቢት፣ አንቺን በሰረቅሽው ባል አሁን ማጌጥሽ ነው። እና ምንድን ነው ሩታ ከዚህ በፊት ለአብርሽ ስትሰጠው የነበረ ፍቅር በድምጿ ራሱ እንዴት ነው ዓለሙን ስታስቀጨው የነበረ እኮ ሩታ። እግዚአብሔርን እኔ ያረሳውም ያንን ሁሉ ድምፅ ሰርፕራይዝ እያደረገችው ሳያስበው ማታ ቤቱ ግብት ሲል ቤቱ ሸብረቅ ብሎ አበባ በአበባ ሆኖ በዛ ላይ በድምጿ የምትቀበለው ነገር ደግሞ ምን አባሽ አሁን ሩቲን እንደ ስትያት አታፍሪም? እኔ እኮ አሁን በድምጿ የተነሳ ያ ነገር ትዝ አለኝ ያለችው ማለት ነው። ፍቅር አትሰጣት አትችልም፣ ወንድ አያያዝ አትችልም ስትልች ወራዳ አንቺ ማለሽ አይደል እንዴ? ሰውን ባልቀምተሽ ባሌ የምትይ ባለቤቴ ማለት ጀመረች እኮ። እግዚኦ ማረነ ክርስቶስ። ኧረ ሄርሜላ እንደው ሸሙን እኮ በቃ ሸምጥጠሽ በላሹ። የምሬን ነው። እና ቤተሰብ ደግሞ ስለ ሄርሜላ ሀብት እየተወራ ነው። እና እኔ አሁን ይሄ ነገር ከሩታ ጋር ምን እንደሚያያይዘው አላውቅም ብያቸዋለሁ። የምሬን ነው። ማለት ሄርሜላ እና ሩታ ጌም ተጫወቱ። ውሽሚት ማሸነፍ ስለሌለባት ሚስት አሸነፈች፣ ሩታ አሸነፈች፣ ንግስቷ አሸነፈች ማለት ነው። ስለዚህ ተናደው ማለት ነው። ስለተናደዳችሁ መሰለኝ እንደዚህ የምታወሩት። ለምን ተሸነፈች ሄርሜላ ነው። ሄርሜላ ጌሙን ብትሸነፍም ኖርማል ነው። እሷ እኮ ስለ ገንዘብ ምንም ግድ አይሰጣትም። የናጠጠች ሀብታም ናት። ጌምና ሀብት ምን አገናኘው ከዚህ ጋር? ጌም ተጫወተች፣ ውሽሚት ነች፣ ወደቀች፣ አለቀ። የእሷ ሀብት ቀቀላ መብላት ትችላለች እኮ እንዴ! ሲጀምር ሀብታም አይደለችም። ሀብታም ብትሆን ኑሮ ማለት ነው እዚህ ጋር መታ 30-40 ደቂቃ አትገተርም ነበር ዩቲዩብ ላይ። ገባችሁ? ለምን ዩቲዩብ ትከፍታለች? የምር እሷን ጊዜዋን የሚሻማ ስራ ካላት፣ የሚያጣድፍ ስራ ካላት፣ የምርም ሀብቷን እናንተ እንደምትሉት የናጠጠች ከሆነች ዩቲዩብ ላይ ከዚህ ጋር 30 ደቂቃ 40 ደቂቃ ለምን ትገተራለች? ለምንስ ዩቲዩብ ትከፍታለች እንዴ? በእነ አብርሽ ስም በእነ ሩታ ስም የመጣ ሰው በሙሉ ሀብታም ነው ብሎ ነገር የለም። ሁሉም ምልጥ ያለ ድሃ ነው። አለቀ። ዩቲዩብ ላይ ነው መጥተው የሚቀየሩት። ሲቀየሩም ደግሞ የበሉበትን እጃቸውን ሰባብረው የሚበሉ ወራዶች ናቸው ሁላቸውም ማለት ነው። ይሄ ነው እኔ ዩቲዩብ ላይ የማያቸው ሰዎች በሙሉ ሀብታም ናት። እና ለምን ብር በብር አትራመድም? ወርቅ በወርቅ ለምን አትራመድም ታዲያ? ከዚህ ጋር የእሷ ሀብት ምን ይሰራል? ጉድ እኮ ነው ማለት የማይገናኝ ነገር ሲያወሩ ግርም ብሎኝ ነው እንዴ። ሀብታም ናት። ይሄ አባባላችሁ ምን ለማለት ፈልጋችሁ ነው እንደዚህ ብላችሁ የምታወሩ ሰዎች ግን? ማለት እሺ ሀብታም ነች እንበል፣ ሄርሜላ ሀብታም ነች። አብርሃምን የገዛችሁ በፍቅሯ ሳይሆን በገንዘቧ ደልላው ነው። እንኳን እሱን አይደለም እህቱን ብዙዬን በገንዘቧ ደልላ በሀብቷ ገዝታቸው ነው ለማለት ፈልጋችሁ ከሆነ በግልጽ አማርኛ ይሄን ተናገሩ።
ይሄ ከሆነ እንግዲህ ያስኬደናል። አዎ በገንዘብ የማይደለል የለም። አብርሃም እንደሆን ያለ ገንዘብ እንደ ደም ስሩ አይሰራም እኮ። ገንዘብ አስፈላጊ ቢሆንም ማለት ነው። ገንዘብ ሁሉም ሰው የሚጠላ የለም። በአብርሃም ደግሞ ያው እስከ ደም ስሩ ነው ልላችሁ ፈልጌ ነው። ምክንያቱም እስከ ቤተሰቦቹ ድረስ እየተሰደቡ ገንዘብ የሚለቅም አብርሃም ነው እኮ። እንዴ ቤተሰብ ያላሰደበው አለ? አብርሃም በጣም እኮ ነው ቤተሰቡ በሱ ምክንያት የወረዱት። እና ለማንኛውም ሄርሚ ሌቪት ማለት ነው የባል ሌባ ሀብታም ሆነች አልሆነች ስለሱ ሀብት ማንም የሚመለከተው የለም። ሩታዬ እንደሆን ቀን በቀን እንደዚህ አበባ እየሆነች እየደመቀች ኑሯን እየኖረች ነው እናቴ። እና ከጌሙ ላይ ደግሞ ማለት ነው ሮቤል ነበረ ብያችኋለሁ አይደለ? ሮቤል እንደዚህ ዘሎ ከሰዎች መካከል አይታችሁታል። ግን የምሬን ነው እንዲህ ዝልል ብሎ አንገቷን ያዝ አድርጎ ራሷን ሳም ሲያረጋት እኔ የተሰማኝ ደስታ የሆነ ወንድማችሁ የሚስማችሁ አሳሳም የለም። ከምሬ እኮ ነው እንዴት ደስ እንዳለኝ። እና ሁላቸውንም ከዛ ቦታ ያየዋቸው ሰዎች በሙሉ በጣም ነበር ያስደሰተኝ። በተለይ ደግሞ ዳኒ ዩቲዩብ ላይ እንግዲህ ብዙ ጊዜ እንሰድበዋለን። ለምን ሩታን ያልሆነ ነገር ታሰራታለ እያለን እንወርድበታለን። ቲክቶክ ላይ ግን አኮራን። በዛን ቀን በፈጣሪ በጣም ነው ያኮራን ማለት ነው። በቃ ግርማ ሞገስ ነው የሆናት ለሩታ ማለት ነው። በጀርባው ቆመ በለው ልክ ልካቸውን እየነገረ እኛ አስቸግሮን የቀረ ነገር ቢኖር እምቢ ብሎን የቀረ ነገር ቢኖር ፍርሃት ነው ብሏቸዋልና እውነት ነው። ሩታ ፍርሃት የሚባል ነገር በሷ ዘር ብሎ አያቅም። አንበሳ የሆነው አንበሳ ለሆነው ሰው ነው መምጣት ያለበት ብላለች። እውነት ነው። ሩትዬ እስከ ልጁ አንበሳ ነች። ከዚህ ጋር ሌላ ነገር ማውራቱ አያስፈልግም። እና ምንድን ነው ሩታ አንበሳ ብታሸንፍም ሄርሜላ አንበሳውን ይዘዋለች አለች። እኛ እንደኮ ነች። የምርሽን ነው? አብርሃምና አሁን አንበሳ ብለሽ የጠራሹ በእኔ በኩል በዚህ ሰዓት በዚህ ታይም ያለው አብርሃም እንኳን ከአንበሳ አይደለም እኔ ከድመት አላወዳድረውም። ይቅርታ አድርጉልኝ። ምክንያቱም አሁን ላይ በጣም የወረደ ሰው ሆኗል አብርሃም። የድሮ አብርሃም ቢሆን ኑሮ ማለት ነው ኧረ በስመ አብ። ግን የድሮ አብርሃም ጠፍቶ አሁን ላይ ደግሞ ይሄ ሽልጥልጥ የሆነው አብርሃም ነው ያለው። ሰው ይሄን ማንም የሚደግፈው ስለሌለ እኔ ላንቺ ይሆናል እንግዲህ አንበሳ ያልሽው ለእኔ ደግሞ እንደዛው ነው ነግሬያቸዋለሁ። በስመ አብ ጭራሽ ደግሞ አብርሽ ከአንበሳ ጋር ተወዳደረ። ከየትና ከየት? ከአንበሳ ጋር ካወዳደራችሁት ለምን አላሸነፈም ታዲያ? እንዴ አንድ አንበሳ እኮ ሳይበላ ነው የወጣው ልጁ ማለት ነው። እንደዛ አንድ ሰው እናንተን ይዘራችኋል እንዳለ ተዘርሮ እስከ ሸለምጥማጦቹ ወጣ። ይሄን የተፈጠረው ሄርሜላ ተብዬዋ ይቺ ሸለምጥማጥ ደግሞ ማለት ነው ከጀርባ ስትሸነፍ ከጀርባ ሽልቁጥቁጥ እያለች ስትደበቅ ነበረ። ሀፍራ እኮ ነው ሀፍረት ሊደፋት። ሰው አቅሙን አይቶ አይወዳደርም። አቅሙን አይቶ አይገጥምም። ጭራሽ ከነብሯ ጋር እኮ ነው የገጠመችው። በጣም የሚያሳዝን ነገር ነው። ለማንኛውም ሩትዬ ሁሌም እንደደመቀች ትኖራለች። እኛም ደግሞ ከሩትዬ ጋር ወደፊት